ጥላ እውነተኛ ታሪክ ምዕራፍ 13 ከባለፈው ለመስታወስ የሚያክል የሚጠጣ ምን ላምጣላችሁ? ቀዝቀዝ ያለ ቢራ ይሁን አላቸው። አባባ ደግሞ ከአፉት ቆሙትና አይ አይሆንም፣ ቀዝቀዝ ያለ ውሃ አምጣልን ሁላችን አሉት። አስተናጋጁ ደግሞ እሺ ብሎ ሄደ። ምን ነው አባባ፣ ለእኔ ብላችሁ ከሆነ ችግር የለውም አልኳቸው። አይ ለዛ ብቻ ሳይሆን የመጣንበት አትርሽ እንጂ ልጄ አሉኝ። በረከታችን ይዘን ቤት እንሂድ አሉኝ። አባባ ልክ ኖት፣ ይቅርታ አድርጉልኝ። በነገራችን ላይ የማርያሜ በጣም አምሮብሻል፣ ስምን መልአክ ያወጣዋል የሚባለው ልክ ነው አሉኝ አባባ። እንደማፈር ብዬ ፈገግ አልኩና አመሰግናለሁ አባባ፣ ግን ከኔ በላይ አምሮባቸዋል አልኳቸው። አይ ልጄ አሁንማ አረጁ እኮ ነገሮችን እየረሳሁ ነው አሉኝ። ትንሽ ቁጭ ብለን እያወራን አስተናጋጁ ምግቡን ይዞ መጣ። ሉሌ እንዳለውም እርቦኝ ነበር መሰለኝ። ሽታው በጣም ደስ አለኝ። ሽታው ሲመጣ እርቦኝ እንደነበር ገባኝ። ወደ ሉሌ ጠጋ ብዬ ቶሎ እንጀምር፣ በጣም እርቦኛል እኮ አባ አልኩት። ሳቅ አለና አውቄ ነበር ፊትሽ ያስታውቃል ግን ሲለኝ ቀደም ብዬ ግን ምን አልኩት። ቢያንስ 1 ሰዓት መጠበቅ አለብሽ አለኝ። ሉሌ ኮስተር ብሎ እንዴ ለምን ሉሌ አልኩት። ጸሎት ሳይደረግ ይበላል እንዴ ልዕልት አለኝ። የምርክን ነው አልኩት። መጀመሪያ ሊቀልድ መስሎኝ ነበር፣ ኮስተር ብሎ ስለነበር አመንኩት። ምግቡ ሲመጣ አባባ አማተቡበት። ትንሽ እንጀራ ቆረሱና የተባረከው ይሁን ብለው እጃቸውን ዘርግተው አባታችን ሆይ ብለው መጀመሪያ ለራሳቸው ትንሽ ቆርሰው ጎረሱ። ከዛን ለሉሌ ዘረጉለት። ትንሽ ቆረሰና አንገቱን አንጎንበስ አድርጎ ጎረሰ። ወደ እኔ ዘረጉልኝ። ሉሌን በደንብ ስላየሁት እሱን እንዳደረገው አደረኩ። ከዛን ለወንድሜ ያጎረሱት። በሉ ብሉ ብለው መመገብ ጀመሩ። ሉሌ ለራሱ ሳይጎርስ ለኔ ያጎረሰኝ። ደስ ብሎኝ ነበር እውነት ለመናገር። ከዛን ምግባችንን በዝምታ በላልተን ጨረስን። ለመጀመሪያ ጊዜ ነው ቁጭ ብዬ ጸልዬ በስርዓት የበላሁት። ወይ ስልክ እያወራ ወይ ቲቪ እያየው ወይ ዘፈን እየሰማው ነበር የምበላው። ብቻ ግን በላልተን ጨረስ። ከዛም ወደ ቤት ሄድን። ቤት እንደገባን ልብስ ቀያይረን ከልዑሌ ጋር ተቃቅፈን ለጣልን። እንደዚህም እንደዛም እያልን ጥምቀትን ፏ አድርገን አከበርን። ደስ የሚል ጊዜ ነበር። ቤተሰብ እንዳገኝ ይሰማኛል። ለመጀመሪያ ጊዜ በዓልን በስርዓት አከበርን። የሆነ ቀን ግን ያልጠበቁትን ነገር ነው ያደረጉልኝ። በነገራችን ላይ ስሜ የማርያም የተባለው የአስተርዮ ማርያም ቀን ስለተወለድኩ ነው። ማለትም ጥር 21 ቀን ነው የተወለድኩት። እስከ ዛሬ ልደቴን የማክብረው ማለትም አባቴ ሳይለየን በፊት ማለቴ ነው። ያለፈውን ዓመት አላከበርኩም። ብቻ ግን በፊት ላይ እናቴን ጠዋት ተነስታ ቤቱን ጽድት አድርጋ ኬክ አስጋግራ ትቀሰቅስናለች። ፊቴ ላይ ፈገግታ እንኳን ሳላሳያት እነሳለሁ። ለባብሼ ኬክ እቆርሳለሁ። አባቴ ቀሚስ ስጦታ ይሰጠኛል። ለብሼው ከመሲ ጋር ስንዝናና ስንጨፍር እንውላለን። አለቀ። አሁን ግን ዛሬ ማለትም ጥር 21 ቀን ነው። በጧት ተነስቼ ተጣጥቤ ሉሌ ከሰጠኝ ቀሚሶች መካከል ቆንጆውን ምርጬ ለብሼ ቀጥታ ወደ ኪዳነ ምሕረት ቤተክርስቲያን ሄድኩኝ። በመጀመሪያ ለዚህ ቀን ስላደረሰኝ ፈጣሪን አመስግኜ ወደ አባቴና እናቴ መቃብር ሄድኩኝ። መልካም ልደት እንዲሉኝ ጠየቅኳቸው። እናቴ ልደቴ ያለ እናንተ በጣም ነው የሚያስጠላው እኮ እናቴ፣ አሁን ላይ በዙሪያዬ ማንም ሴት የለም። ማንም ጠዋት ተነስቶ ልደቴን የሚያክብርልኝ የለም። ግን ደግሞ እናቴና አባቴ ልክ እንደናንተ ማለቴ አባባን አባቴ፣ ሉሌ ደግሞ እናቴ የሆኑልኝ ነው። እኔም ለእናንተ ያልሰጠሁትን ፍቅር ሰጣቸው ፈልጋለሁ። ደግሞ በጣም ናፈቃችሁኛል። እነ ሉሌ ቢኖሩም ህይወት ሙሉ ሆናልኝ አታውቅም። የመኖር ፍላጎቴ ቀንሶብኛል። ሁሌ እስቃለሁኝ፣ ግን ደግሞም ውስጤ ደስተኛ አይደለሁም። ብቻ ግን በሰማይ ቤት ሆኛለሁ። እንኳን ተወለድሽ ልጃችን በሉኝ አደራ።
ሌላ ቀን ተመልሼ እመጣለሁ። ዛሬ ደስ የሚል ቀን ነው የማሳልፈው፣ ቃል እገባላችኋለሁ ብያቸው በድጋሚ ተመስገን ብዬ ስትሳልሜ ከቤተ ክርስቲያን ወጥቼ የሐዘኔን ተካፋይ ምስጢረኛዬ እውነተኛ ጓደኛዬ ወደ ሆነችው ያቺ ደስ የምትለውን መንገድ ይዤ ወደ ድሮ ቤታችን መንገድ ጀመርኩ። አሁንም አልተቀየረችም። እንደዛው ዝም ብላ ታየኛለች፣ ታዳምጠኛለች። እኔም አይኔን አፍጥጬ እያየዋት በልቤ እያወራዋት ዝም ብዬ እጓዛለሁ። የማርያም የሚል ድምፅ አነቃኝ። በሀሳብ ተመስጬ ስለነበር በጣም ነው የደነገጥኩት። ልቤን ይዤ ዞር ስል የእኛ ጎረቤት ልጅ ነች። ኢትዮጵያ ውስጥ ስላልነበረች በሀዘኔ ጊዜ አብራኝ አልነበረችም። አያታለሁ ብዬ ስላልጠበቅኩኝ መጀመሪያ ሳያት በጣም ነበር የደነገጥኩት። ከዛን ግን ወደ እሷ ሂጄ አቅፍኳት። ሶሊያና ትባላለች። እሷም ልክ እንደ እኔ የቄስ ልጅ ናት። ግን ደግሞ እሷ በሃይማኖቷ ቀልድ አታውቅም። ሰንበት ተማሪ ነበረች። ሶሊ በ3 ዓመት ትበልጠኛለች፣ ግን እንደ ጓደኛዬ ናት። ከመሲ ቀጥሎ እሷን ብቻ ነው ጓደኛዬ ብዬ ልጠራት የምችለው። ሶሊ የፀይም ቆንጆ ናት። ሕፃን እያለው ከኔ ተለቅ ስለምትል ወንዶች በጣም ያስቸግሯት ነበር። ትዝ ይለኛል የቆዳ ቀለሟን ሁሉም ሰው ይወዳላታል። ለትንሽ ደቂቃ ተቃቀፍንና ደህና ነሽ ሶሊ አልኳት ፈገግ ብዬ። እሷም እንዳጎቴ የሚ ሰላም ነሽልኝ? ደህና ነኝ። እንዴት ነሽ የሚ? አምሮብሻል ደግሞ ትልቅ ሆንሽ እኮ። እኔ ሲሄድ እኮ እንደዚህ አልነበርሽም አለችኝ። አንቺም ከኔ በላይ ትልቅ ሆንሻል። ልክ እንደ ድሮው ቆንጅዬ ነሽ። መቼ መጥተሽ ነው አልኳት። 3 ወር ሆነኝ እኮ ግን ብላ አንገቷን ደፍታ ዝም አለች። ግን ሁሉንም ነገር ነገሩሽ አይደል? የኔንም ጉድ ነገሩሽ አይደል አልኳት። ፈጣሪ ያብረታሽ እህቴ፣ ራስሽን እንዳትጎጂ፣ ራስሽን ጠብቂ አለችኝ። ከልጅነት ጀምሮ እልህ ስላለብኝ አሁንም ራሴን የምጎዳ መስሏት ነበር። አታስቢ፣ ምንም አልሆንም። ማንኛችንም ከዚህ አንቀርም እኮ ወደ ትክክለኛው ዓለም ነው የሄዱት አልኳት። አቀፈችኝ። አቤልስ በእናትሽ ደህና ነው ግን የኔ ቅናተኛ አለችኝ። ደህና ነው በጣም አልኳት። ቆይ ይሄን ቤት ለሰው እንደሸጣችሁት ነገሩኝ። የት እየኖራችሁ ነው አለችኝ። ብዙም ማውራት አልፈልግም እዚህ አካባቢ አልኳት። በነገራችን ላይ ያልነገርኳችሁ ነገር ሎሌ ደላላ መሆኑን ከነገረኝ በኋላ የእኛንን ቤት እዛ ተመልሼ እንደሄድ ስላልፈለገ በአሪፍ ዋጋ ሸጦት ብሩን ዝግ አካውንት ከፍቶ አስቀምጦልኛል። ስልክሽን ስጭኝና ደውልልሻለሁ ልሂድ በቃ ብዬ ስልኬን ሳወጣ እንዴ ለምን እዚህ ድረስ መተሽ ቤት ሳትገቢ ልትመለሽ ነው እንዴ አለችኝ። አዎ ይቅርብኝ ልመለስ አልኳት። እውነት ለመናገር ከሆነ ቤታችን በጣም ናፍቆኛል፣ ግን ደግሞ ፈራለሁ። የልደት ቀኔን እንደሚያበላሽብኝ ተሰማኝ። ምክንያቱም ቤቱ የእናትና አባቴ ነው። አረ ማየት ታዘብሻለች። ደግሞ ስላንቺ ሳታነሳ አታድርም እኮ። የት ደርሳ ይሆን? ምን ሆና ይሆን እያለች ትጨነቃለች። አባባም ቢሆን እኮ የወንድሜ አደራ ሳልጠብቅ ይላል አለችኝ። መሄድ ባልፈልግም በሼም እሺ ብያት መንገድ ጀመርን። ልዑሌ ደወለ። ከእሷ ጋር ሁኜ ላወራው አልፈለኩም። ስለዚህ ዝም አልኩት። ምን እንዳሰበች አላውቅም። አንሺው ችግር የለም እኮ አለችኝ እየሳቀች። አይ ማውራት አልፈልግም፣ ለዛ ነው ወሬ አስቀየስኩት። እያወራን እያለ አሁንም ቀሚስ ለባሽ ነሽ? ደስ ይላል አለችኝ። አዎ ከአባቴ የወረስኩት ስርዓትን ነው፣ አስቀጥለዋለሁ አልኳት። ከዛን መንገዳችንን ቀጠልን። ባለሱቋን አስታወስኳት። አበዳሬን መቼም የማረሳት ሰው ናት። ልክ እንዳየችኝ የማርያም አለችኝና ከሱቅ ስትወጣ ብዙ እንዳትዘባረቅ ፈርቼ እኔም ወደ እሷ ሄድኩኝ። ደህና ነሽ ልጄ? እንዴት ናችሁ? ወንድምሽ እንዴት ነው አለችኝ። አዎ እግዚአብሔር ይመስገን ደህና ነን። አንቺ ደህና ነሽ? ቤተሰብ ሰላም ነው አልኳት። እኔ የምልሽ አለችኝ። አቤት አልኳት። የፈራሁት አልቀረም። ያ ሸበላ የት ሄደ?
ደህና ነው አለችኝ። ደህና ናቸው አልኳትና ወደ ሶሊ ተመለስኩ። በእግራችን ቀስ እያልን ተራመድን። ቤታችን ጋር ደረስን። ይበልጥ ፈራሁ፣ ጨነቀኝ። ቤቱን እየተቃረብን ስንመጣ ከበደኝ። ነይ ብላ ቤት አስገባችኝ። እናት አምሳል ማለትም የሶሊያና እናት ናቸው። እናት አምሳል ሲያዩኝ ልጅ የማርያም አሉ ድንግጥ ብለው። ሰላም ነው እማማ፣ እንዴት ኖት? አባባ ደህና ናቸው አልኳቸውና ገብቼ ቁጭ አልኩኝ። ደህና ነን ልጄ፣ አቤልስ ደህና ነው? አዎ እማማ፣ ሁሉም ሰላም ነው አልኳቸው። በዚህ መሃል ልዑል ደጋግሞ እየደወለ ነበር። ቁጭ ከማለቴ እማማ ቡና መቀራረብ ጀመሩ። ሎሌ ከመጠን በላይ ሲደውል በሰላም ነው ብዬ ፈርቼ ይቅርታ እማማ ብዬ ወጣሁ። ሄሎ ሎሌ። ሄሎ ልዕልት። አቤት፣ የት ነሽ? የሆነ ቦታ ሄጄ ነው ይቅርታ አልኩት። አባባ በጣም ይፈልግሻል፣ መምጣት አለብሽ አለን። ምን ነው በሰላም ነው ስለው አላቅም ወይ ደውዪ አለና ስልኩን ዘጋብኝ። ቶሎ ብዬ አባባ ጋር ደወልኩት። ሄሎ አባባ፣ የማርያሜ አሉኝ። ድምጻቸው ቀዝቅዘዋል። አቤት አባባ፣ ምን ተፈጠረ? ምን ሆነው ነው? ወንድሜ ምን ሆነ አልኳቸው። ኩ ብዬ አባባ ድምጻቸውን ቀስ አድርገው ሰራተኛዋ ከቤት ወጣ ቀረችብኝ። ልጅ አቤል ደግሞ ቡና ማፍላት አይችልም፣ ራሴን በጣም አሞኝ መተሽ ቡና ካፈላሽልኝ ብዬ ነው አሉኝ። በጣም አሞት እንዴ? አይ ትንሽ ነው አሉኝ። እሺ ብዬ ወደ ቤት ገብቼ የሶሲን እናት ሌላ ቀን መጥቼ እንደማወራቸው ቃል ገብቼ ልወጣ ስል ሶሊ ልሸኝሽ ነይ አለችኝ። ብቻዬን መሄድ ስላስጠላኝ ልዑሌ ጋር ደውዬ መተው ውሰደኝ አልኩት። እሺ ምኑ ጋር? ኪዳነ ምሕረት ቤተ ክርስቲያን ጋር ብዬው ከሶሊ ጋር ወጣን። ብዙ ነገር አወራን። ስልኬን ሰጥቷት ትንሽ ቆይቶ ቤተ ክርስቲያኑ ጋር ስንደርስ ልዑሌ ቀይ መኪና ይዞ ቆመ ነበር። ሶሊ ልክ እንዳየችው ይህ ልጅ አያምርም አለችኝ። ምንም አላልኳትም። ቀና ብዬ አይቼ ዝም አልኩት። መኪናውስ አያምርም እዩ አለችኝ። አሁንም ዝም። ልዑሌ ስልክ እየጎረጎረ ነበር። ሶሊ ግን ፈገግ ብላ ትኩረቱን ለመሳብ የውሸት መሳቅ ጀመረች። ልዑሌ ግን ቀና አላለም ነበር። በውስጤ በጣም ደስ ብሎኛል። ምክንያቱም ልዑሌን ታማኝ እንደሆነ እንዳስብ አድርጎኛል። ግን ምንም አላልኩም። እሷን ግን አሁንም አላቆመችም። ደግማ መሳቅ ጀመረች። አሁንም ልዑሌን ለሰማው ድምፅ ትኩረት ሳይሰጥ ስልኩን ጆሮው ላይ አደረገው። ልዑሌ የደወለው እኔ ጋር ነበር። ስልኬ ጠርቶ ሳየው ልዑሌ ነው። ዝም ያልኩትና ወደ ልዑሌ ሄድኩት። ወዴት ነው የምትሄጁ በሚል አይነት አስተያየት እያየችኝ ቆመች። ዞር ብዬ አየዋትና ልዑሌ ብዬ ጠራሁት። ልዑሌም ዞር ብሎ ልዕልት ብሎ አቀፈኝና ምን ሆነሻል? አስጨነቅሽኝ እኮ ደግሞ አባባ በጣም ይፈልግሻል ብዬሽ ነበር እኮ አለኝ። ይቅርታ ልዑሌ፣ ጥሩ ስሜት ላይ ስላልነበርኩ ነው። ከዛን ደግሞ ጓደኛ አግኝታት ነው የቆየሁት። ከኋላሽ የነበረችዋን ሴት ነው አለኝ መልሶ ጥያቄ በሚመስል መልኩ። አዎ ለትንሽ ሰከንድ አይታን ተመልሳ ሄዳ በዛ ጋር ታጠፈች እኮ ወደ መጣንበት መንገድ እየጠቆመ። ምን ሆና ነው? ሆ የት ሄደች በዚህ ቅጽበት አልኩኝ ለራሴ። ታውቂያታለሽ እንዴ አለኝ ልዑሌ ግራ ተጋብቶት። አዎ የልጅነት ጓደኛዬ ናት፣ ጎረቤታችን ነበረች። ከውጭ መጥታ እንደ አጋጣሚ አግኝታት ነበርና ላስተዋውቅህ ነበር እኮ አልኩት ተደናብሬ። ትያት በቃ ግን ቆንጅዬ ናት አለኝ እየሳቅም። እሷም ሲያምር እያለችን ስለነበር የወሰደችብኝ ያክል ተሰማኝ። በህይወቴ ለመጀመሪያ ጊዜ እንደዚህ አይነት ስሜት ተሰማኝ። ቅናት በሽታ ነው የሚባለው የምር ነው። ቀና ብዬ አይቼ ኮስተር ብዬ ጥየው ሄድኩኝ። ልዕልት እያለ ተከተለኝ። ቅናት ልትጀምሪ ነው እንዴ አለኝ። ዝም አልኩት። ምንም ቢፈጠር ካንቺ በላይ ቆንጆ ሊኖር አይችልም አለኝ። እኔም ዝም ብዬ በምስጢረኛ መንገድ ላይ ቀስ እያልን መራመድ ጀመርን። የሆነ ሰዓት ላይ ልዑሌ ከፊቴ እየሮጠ ሄዶ ቆመ። ደንግጬ ዝም ብዬ ቁሜ አየሁትና ምንድን ነው አልኩት።
እዚህ ስታይኝ ምን ትዝ አለሽ አለኝ። ቅናቱ ሀሳቤን ሰረቀው መሰለኝ። ምንም ነገር አልመጣ አለኝ እና ዝም ብዬ አየሁት። ሎሌም እንደ ማኩረፍ አለና እኔ እኮ ቀኑን ነው ሰዓቱ፣ ወሩን፣ አስተያየትሽን፣ የለበሽው ልብስ፣ ሁሉንም ነገር አስታውሳለሁ። አንቺ ግን ብሎ ዝም አለ። ይቅርታ አናደኸኝ እኮ ነው አልኩት። አታምንኝም እንዴ? መቼም ሌላ አልመኝም አለኝ። ፈገግ ስል ትዝ አለኝና ወይኔ ሉሌ ጉዳችን ነው ናና ብዬ መኪናውን ወዳቆመበት ቦታ መሮጥ ጀመርኩኝ። ምንድን ነው ልዕልት አለኝ። ውድና የተከበራችሁ የቻነሌ ቤተሰቦች ጥላ 13ኛ ክፍል በዚህ ተቋርጧል። በ14ኛ ክፍል ያገናኘን። እስከዛ መልካም ቆይታ ይሆንላችሁ። ሰላም ለሀገራችን፣ አንድነት ለሕዝባችን ይስጠን። መልካም ጊዜ